መራመድ ሁሉ አትችልም አሉ። ይሄ ደርቋል፣ አየኸው? በጣም ደርቋል። በጣም ከመቆየቱ የተነሳ ለሰው ቸገረኝ ማለት ወላሂ በጣም ከባድ ነው። በወር ማክሲመም 30 ሺህ ብር አወጣለሁ። የልብ ኬዝ አለብኝ፣ አስም አለብኝ፣ ደም ግፊት አለብኝ፣ ስኳር አለብኝ፣ ኩላሊት አለብኝ። ይሄ በሽታ እንዴት ጀመረ? ሼፍ ነበር ምግብ ዝግጅት እስከ 8 ዓመት በላይ ሆነ ክትትል ከጀመረ ዘውዲ ከዚህ እስከ አጥር ድረስ መሄድ አልችልም። በግሪ ግዴታ በቃ በኦክሲጅን ነው መኖር የምትችለው። ያለ ኦክሲጅን መኖር አትችልም ብለው እንትን ይሄ አሁን ትንሽ ሰዓት እንደዚህ ብቀመጥ ማለት ነው ያፈነኛል በጣም። ከኦክሲጅን ውጪ መኖር አትችልም ተብሏል። መድኃኒት 7000 ብር ነው። እችን ብቻዋን ማለት ነው። ሚዲያ በላይ ሰው ፊት ከመቅረብ የበለጠ መጥፎ ነገር አለ እንዴ? በቃ ማውራት አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂባ ቲዩብ ቤተሰቦቻችን ዛሬም በሌላ ቪዲዮ ተገኝተናል። በዚህ ቪዲዮ የሙራድን ታሪክ እያንዳንዱን እንመለከታለን። በዚህ የህይወት ውጣ ውረድ ታዲያ ያየውን እያንዳንዱን ፈተና ይነግረናል። ታዲያ አሁን ያለበትን ሁኔታ እንሰማለን። ወደፊት ደግሞ ምንድነው ሙራድ የሚያስፈልገው፣ ወንድማችን ከኛ ምን ይፈልጋል የሚለውን ከሱ ያለውን ነገር እንሰማለን ኢንሻአላህ። ይሄንን ቪዲዮ በደንብ ሼር እያደረጋችሁ ተመልከቱት። እስከ መጨረሻው ድረስ እንድታዩት እንጋብዛችኋለን ኢንሻአላህ። ወደ ሙራድ እሄዳለሁ። ሙሉ ስምህን ንገረን እስኪ። ሙራድ ይርጋ እባላለሁ። መርሐባ ሙራድ ይርጋ። እሺ በሚዲያችን ላይ ቅድም የተወሰነ ለማውራት እንደሞከር ነው ሙስሊም ወገኖቻችን ሆነው በየቤቱ ወደ ሚዲያ ሳይወጡ በጣም ብዙ ችግር የደረሰባቸው ሰዎች አሉ። ብዙ እርዳታ የሚፈልጉ ሰዎች አሉ። እነዚህን ሰዎች ስቱዲዮ ድረስ መጥራት ስለማንችል እነሱን ማጉላላት ነው በሚል ቤታቸው ድረስ በየቦታው እየሄድን ነው ይሄንን ፕሮግራም የምንቀርጸው። ታዲያ አንተ አሁን ላይ እንዴት ነው ያለው? ሙራድ እንዴት ነው አሁን እየኖረ ያለውን ነገር እስኪ ንገረን። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ በየሁለት ቀኑ ኦክሲጅን 2000 ብር ነው የማስሞላው። መድኃኒት በየ15 ቀኑ ከ7000 ብር በላይ ይገዛለሁ። እንደውም ከዛም በላይ ሆናል። አንድ መድኃኒት 7000 ብር ይገዛል። ግን እንደው በአነስተኛ በ15 ቀን ከ7000 ብር በላይ ነው የሚፈልገው። ሌላው በቻርጅ የሚሰራ አሁን ይሄ በየሁለት ቀኑ 2000 ብር ማለት በወር ማክሲመም 30000 ብር አወጣለሁ። ይህ ማለት ያው በሰው እርዳታ ነው። እኔ አቅም የለኝም። ወላሂ ቤተሰቦቼም በጣም ደካማ ናቸው እና ሰው በሚረዳኝ ነገር ነው የማስሞላው። በቻርጅ የሚሰራ ኦክሲጅን አለ ከአሜሪካ ከተለያየ ሀገር የሚመጣ እንደው እሱን አህለል ቤት የሆነ ሰው እሱ ቢገዛልኝ ቢያንስ ከበሩ ውጭ እንደ ወደ ከተማም ወደ አዲስ አበባ ሂጄ ዞር ብዬ ምግቤን በልቼ መምጣት ሁላ እችላለሁ። እሱ ማግኘት አልቻልኩም። የልብ ኬዝ አለብኝ፣ አስም አለብኝ፣ ወገቤ የዲስክ መንሸራተት ኦፕራሲዮን ነው፣ ደም ግፊት አለብኝ፣ ስኳር አለብኝ፣ ኩላሊት አለብኝ። ሆዴ እንደዚህ ያብጣ እንደምታይ አሁን ቦርጫ አይደለም እብጠት ነው፣ የኩላሊት ችግር ነው። እግሬ እንደዚህ ያብጣል እና አቅም የቻለ ሁሉም ባለበት ቦታ ሁሉ ቢረዳኝ ጥሩ ነው። ለአላህ ብሎ ሰው መቼም የማይገኝ ለአላህ ብሎ እንዲረዱ አሁን ኢንሻአላህ ያለውን ነገር በተወሰነ መልኩ ሰምተናል። ይሄ በሽታ እንዴት ጀመረ? ከዚህ በፊት የዛሬ ስንት ዓመት ጀመረ? እንዴት ጀመረ የሚለውን እስኪ። መርሐባ እኔ ከዚህ በፊት ሆቴል ነበር የምሰራው፣ ሼፍ ነበርኩኝ ምግብ ዝግጅት። ማድ ቤት በምሰራበት ሰዓት ያው የተለያየ ጭስ አለ፣ የተለያየ ሽታ አለ፣ የዘይት ሽታ አለ፣ የማድ ቤት የከሰል ሽታ አለ። ከዛ አስም በሽታ ያዘኝ። ብዙ ሰዓት ስለምቆም የዲስክ መንሸራተት ማጋጠመኝ። የሁለቱ የምወስደው መድኃኒት ምን አመጣብኝ? የልብ ኬዝ አመጣብኝ፣ ኩላሊት አመጣብኝ፣ ስኳር በሽታ፣ ደም ግፊት። መድኃኒቱ ራሱ የምወስዳቸው መድኃኒት ቢያንስ ከ8 ዓመት በላይ ሆነ ክትትል ከጀመርኩኝ። ዘውዲቱ ሆስፒታል 3 ዓመት ተኝቻለሁ። በኮሮና ሁላ ገብቻለሁ። አሁን ከወጣሁ ዓመት ከምናምን ነው። ግን ዓመቱም በሙሉ በኦክሲጅን ያለው ዘውዲቱ ሆስፒታል ውስጥም 2 ዓመት በኦክሲጅን ነው የነበርኩት። ከዛ ከወጣሁ በኋላ ያው በኦክሲጅን ነው ያለው። እኔ ያለሁት አሁን ጉጄ የሚባል ከተማ ነው። ከአሸዋ ሜዳ ትንሽ አለፍ ብሎ ጉጄ ነው ሰፈራችን። ኦክሲጅን የሚሞላ ሜክሲኮ ነው፣ አፍሪካ ህብረት አካባቢ። እዛ አስሞልቶ ለመምጣት 2000 ብር ነው የሚቀበለው። ማስሞያው 1000 ብር ነው። ዞሮ አስሞልቶ የሚያመጣ ሰው አንድ ላይ 2000 ብር። 2000 ብር። ይሄ ደግሞ በእኔ አቅም ፈጽሞ የሚሆን ነገር ምክንያቱም ምንም የለኝም። የሆነ የቤተሰብ እንኳን ሀብት የለም። አባቴ በህይወት የለም። እናቴም ደካማ ነች። ቤተሰቦች ገና ነን።
ክፍለ ሀገር ነው ያሉት። ያው እዚህ በቤት ኪራይ ነው ያለሁት፣ ከሰው ጋር ነው ያለሁት፣ ደባል ከእህቴ ጋር ነው ያለሁት። ብቻ የከተማ ኑሮ ይሄ ነው ብሎ መዘርዘር አይቻልም። ሰው የሆነ ሰው ሁሉም ያውቀዋል። ምክንያቱም መውጣት እስካልቻሉ ድረስ መድኃኒት ብቻ አይደለም፣ ምግብ ያስፈልጋል፣ ቀለብ ያስፈልጋል፣ ቤት ኪራይ ያስፈልጋል። አገር ውስጥም ከአገር ውጭም ያለ ሰው ሁሉ ቢረዳኝ ለአላህ ብሎ ይሄ ነው። ስለዚህ ያኔ አስሙ ከጀመረህ በኋላ የዲስኩ ምናምን ከጀመረህ በኋላ ወደ ኦክሲጅኑ ከመሄድ በፊት ሌላ ህክምናዎች አልሞከርክም? ቶሎ የሚሻልበትን ምናምን ነገሮች አልሞከርክም? ማለት አሁን አስሙ እያለ በየወሩ መላለስ ነበር ሆስፒታል። በዚህ አጋጣሚ ወገቢ አሞኝ ጥቁር አንበሳ እየተመላለስኩ ነበር። 1-2 ዓመት ምናምን ከተመላለስኩ በኋላ ጥቁር አንበሳ ለኦፕራሲዮን ዘውዲቱ ላኩኝ። ለአስሙን የዲስኩ አስሙን እዛው እየተከታተልኩ ሁለቱንም አንድ ላይ ማለት ነው። ከዛ ዘውዲቱ ሲሄድ ደግሞ ዘውዲቱ ሌላ ሆስፒታል በመረመረው ነገር ኦፕራሲዮን አናደርግም ብለው መልሰው 2 ዓመት እነሱ ደግሞ ክትትል አደረጉ። ከ2 ዓመት በኋላ ጀርባዬ ኦፕራሲዮን አደረጉኝ። አሁን በከዘራ ነው የምሄደው። ብቻዬ መንቀሳቀስ አልችልም። ከዘራ ላይ ነው ያለሁት። የነሱ የምወስደው መድኃኒት ሌላ በሽታ መጣብኝ። ክኒን በበዛ ቁጥር ሌላ በሽታ ያመጣል። የዲስክና የአስም በሽታ በጣም ከመውሰድ የተነሳ የልብ ኬዝ አመጡብኝ። የልብ ኬዝ ደግሞ የሱም ወስደው መድኃኒት ደግሞ ደም ግፊት አመጣብኝ፣ ስኳር አመጣብኝ፣ ኩላሊት አመጣብኝ፣ የሆድ ማበጥ፣ እዚህ ጋር አካባቢ ማበጥ፣ ሰውነቴ ያው በተለይ አስም ክኒን ደግሞ ሰውነት ዝም ብሎ አሁን ይሄ ውፍረት አይደለም፣ ይሄ የመድኃኒት እንትን ነው የምወስዳቸው መድኃኒት ነው የሚያሳብጡኝ። ይሄ አሁን የቦርጭ አይደለም፣ ያብጣል። የተወሰነ ሰዓት ይወርዳል፣ መልሶ ያብጣል። የሆነ ነገር ስህተት ካለ ሰውነቴ ያብጣል እና መንቀሳቀስ አልችልም። ገብቶሃል? ከዚህ እስከ አጥር ድረስ መሄድ አልችልም በእግሬ ኦክሲጅን ከሌለ ማለት ነው። ቢያንስ የጀርባ ኦክሲጅን ቢኖር በቻርጅ የሚሰራ ኦክሲጅን ቢኖር ቢያንስ ከዚህ በር ድረስ እወጣለሁ። እሱ ለማግኘት በጣም ብዙ ጥሪ ያለው ያው ሰዎች ሳንቲም ይልካሉ። የሚልኩልኝ ይሄንን ከማስሞላት ያለፈ ነገር የለም፣ አይጠራቀምም። ምክንያቱም በየ2 ቀኑ 2 ሺህ ብር ነው ይመጣል። ይሄን አስሞላል፣ ይመጣል፣ ይሄን አስሞላል እና እንደው ለአላህ ብሎ ኦክሲጅኑ ገዝቶ ከሚያመጣልኝ ሰው ባገኝ ሁለቱ ሙስሊም ከዚህ በላይ ማድረግ ይችላል። ወላሂ ከዚህ በላይ ማድረግ ይችላል። ስንት ባለ ሀብት አለ፣ ስንት ቀና ልቦና ያለው በጣም ብዙ ሰው ያለ ከሀገር ውስጥም ከሀገር ውጭም። አንድ በቻርጅ የሚሰራ ኦክሲጅን ባገኝ ነው መንቀሳቀስ እችላለሁ። ስራ መስራት ባልችል እንኳን ወጥቼ መግባት እችላለሁ። በዚህ ላይ ተባበሩ። በሽታው ግዴታ በቃ በኦክሲጅን ነው መኖር የምትችለው? አዎ በቃ በኦክሲጅን እንትን የለውም። በቃ ይሄ ልብ ኬዝ በጣም ከባድ ነው። ኦኬ የልብ ኬዝ ምክንያቱም ሆስፒታል ላይ ነግረውኛል፣ ያለ ኦክሲጅን መኖር አትችልም ብለውኛል። አዎ ከአሁን በኋላ መራመድ ሁሉ አትችልም አሉ። ግዴታ ኦክሲጅን ያስፈልጋል። ለትንሽ ጊዜ ነው ወይስ እንዴት ነው ብዬ ጠየቅኳቸው። አይ በቃ ከአሁን በኋላ ኦክሲጅን ለአንተ ግዴታ ነው አሉ። ስለዚህ ምክንያቱም ይሄንን ይሄ ደርቋል፣ አየኸው በጣም ደርቋል። በጣም ከመቆየቱ የተነሳ አፍንጫዬ 3 ዓመት ያህል ቀንም ማታ እንደዚህ ሲደረግ ይደርቃል። ፕላስቲክ ነው መቀየር አለበት። መቀየር ከአፍንጫዬ ሁሉ ደም ይመጣል አሁን ከመብዛቱ የተነሳ። ምክንያቱም ጥሩ አየር ማገኝ ቢሆን እኔ አነሳዋለሁ። መቼም በሽታ ይዘህ አትቀመጥም እኮ የቻርጀሩ ሲሆን እንዴት ነው የሚሆነው? የቻርጀሩ ሲሆንም እነዚህ ላስቲኮች አሉ። የቻርጀሩ ሲሆን ይሄው ነው። ግን ትንሽ እሱ ምን አለ መሰለህ ላስቲኩንም ቀለል ይላል። ሁለት ደግሞ ስትንቀሳቀስ አየር ታገኛለህ። አየር በምታገኝ ሰዓት ታጠፋዋለህ፣ ማስወጣት ይቻላል። ይሄ ትነቅለዋል አየር ስታገኝ። አሁን ይሄንን ስትወጣ ብትነቅለው ምን ይፈጠራል? ይሄ እንትን ይሄ አሁን ትንሽ ሰዓት እንደዚህ ብቀመጥ ማለት ያፈነኛል፣ በጣም ስቅ ይለኛል፣ አልችልም። ስለዚህ ቻርጀሩ በጣም ግዴታ ነው እና እንደምንም እንደው በእናንተም አማካኝነት ቢሆን የቻርጁ ኦክሲጅን ብትገዙልኝ ባላህ ብላችሁ። ዛሬም የወንድማችንን የአባታችንን የቻርጀር ኦክሲጅን መግዛት በጣም ቀላል ነው።
በነገራችሁ አካውንት አስገብታችሁ ወይም ደግሞ እንደ ስፖንሰር ሙሉ ለሙሉ ነው ይሸፍናል የምትሉም ሰዎች ካላችሁ የኛን ስልክ አስቀምጠንላችሁ የቢሮ ሰዎችን አውርታችሁ ቀጥታ ድጋሚ መምጣትም እንችላለን። አይ የሱን ያለውን ነገር ከሱ መስማት እንፈልጋለን የምትሉ ሰዎችም ከሆናችሁ ደግሞ የሱን ስልክ ቁጥር አስቀምጠንላችኋል አሁንም ከታች በሱ ደውላችሁ ያለውን ነገር እዚህም ድረስ መምጣት ከፈለጋችሁ ይዛችሁ እኛ ይዘናችሁ መምጣት እንችላለን። ይሄንን የቻርጀር ኦክሲጅን ኢንሻአላህ እንገዛለታለን ከአላህ ጋር በየቦታው በጣም ምርጥ የሆኑ ደግ የሆኑ የአላህ ባሮች አሉ። ታዲያ ይሄንን ቻርጀር እንደነገራችሁ በየቀኑ 2000 ብር ነው ያልከኝ? አዎ በየሁለት ቀኑ ወይም በቀን 1000 ብር እንደማለት ነው። በቀን 1000 በወር 30000 ብር እንደማለት። ለዚህ ለኦክሲጅን ብቻ በቀን 1000 ብር በወር ወደ 30000 ብር ያወጣል። ለመድኃኒቱ ደግሞ በሳምንት ከ7000 ብር በላይ ነው። 7000 ብር እሱም 30000 ብር እንደማለት ነው። ለዚህ በወር ወደ 60000 ብር ለዚህ ህመም ለመድኃኒቶች ብቻ ያወጣል። ለዚህ ይሄ ነገር እንደሰማችሁት ከሱ ከኦክሲጅን ውጪ መኖር አትችልም ተብሏል። መድኃኒቶቹ ናቸው እነሱ። ተመጣጣቸው ደስ ከላይ ያለው ካርቶን ነው ትፈው እሱ ጥቁር ፌስታል ብቻ ነው። ዋው ኖ ይሄ እንደምትመለከቱት ሙራድ በየጊዜው ህይወቱን ለማዳን የሚጠቀማቸው መድኃኒቶች ናቸው። ታዲያ እነዚህ መድኃኒቶች ቅድም ከሰማችሁት እነዚህ መድኃኒቶች በተደጋጋሚ ከመውሰዱ የተነሳ በጣም ብዙ ኬዞች መጥተውበታል። በጣም ተጨማሪ በሽታዎች ተጨማሪ ህመሞች አሉበት። እነዚህ ህመሞች ደግሞ መድኃኒት ከማብዛትም ጭምር ነው ተብሏል። በያላችሁበት በዱዓ ማገዝ የምትፈልጉ በዱዓ አግዙ። የበለጠ ደግሞ ለሱ አሁን ላይ የሚያስፈልገው ከዱዓው ጋር የኦክሲጅን የቻርጀሩን ኦክሲጅን ያስፈልገዋል። ስለዚህ እነዚህ ሁሉ የምትመለከቷቸው ወላሂ አንድ እንደው የዶክተር አማካሪዎች ራሱ ካላችሁ ይዩት፣ መድኃኒቱን ይዩት። አሁን ይሄ መድኃኒት 7000 ብር ነው። እችን ብቻ ማለት ነው። ኦኬ ይሄ 2000 ብር ነው። ይሄ ራሱ 4500 ብር ነው። የሚነፋ ነው፣ ሌላ ምንም አይደለም። ያው እንደዚህ የሚነፋ ነው። ያልቃሉ እነዚህ በየስንት ጊዜ ያልቃሉ? ያልቃሉ። ይሄም ኦክሲጅን ነው 1000 ብር ነው። እነዚህ 500 ብር ናቸው። ይሄ ሳክሲ ይባላል። ሽንት የሚያሸና ነው የኩላሊት አንዱ በፋርማሲ ደረጃ አንድ ፍሬው 100 ብር ነው። 10 ፍሬ ማለት ነው። ግን 10 ፍሬ ማለት በቀን 3 ነው የምወስደው። በቀን 3 በቀን ያልቃል። አንዱን በቀን ያልቃል። ኦኬ እና ይሄም የግፊት ነው 450 ብር ነው። ብቻ በአጠቃላይ ሲደመር በሳምንት ከ7000 ብር በላይ ያወጣሉ። ለነዚህ መድኃኒቶች ብቻ ኦክሲጅን ውጪ ማለት ነው። ከኦክሲጅን ውጪ ይሄ አንዱ ሲገዛ የ7000 ብር ነው። ግን ቢያንስ የ7000 ብር የተገዛው 21 ቀን ይቆያል። 10 ፍሬ ነው ውስጡ ያለው። እንደዚህ አይነት 3 ፍሬ ነው ያለው። አንድ ፍሬ ነው ተወስዶ በየጊዜው በአንዳንድ ፍሬ ነው። ስለዚህ እንደሰማችሁትንም ሁሉንም ከሱ በጣም ከባድ ነው። በዚህ ጊዜ ለመድኃኒት 7000 ብር ለነዚህ በየቀኑ 1000 ብር ማውጣት አሁን ላይ እሱ ባለበት ደረጃ አይደለም። ኖርማል ሰው ራሱ እነዚህ ብሮች በየጊዜው አውጣ ቢባል ሌላ ተጨማሪ ወጪ ነው። እሱ ከህመሙ ጋር ህይወቱን ለማቆየት ነፍስያውን ለማቆየት ከዚህ ብር ጋር ይሄንን ብር እያወጣ እየታገለ ነው የሚገኘው። የጨጓራ ነው። ኦኬ ደም እንዳይረጋ ነው። ይሄ ደም እንዳይረጋ ተኝቼ ስለምቆይ ከቤት ስለማልወጣ ደም እንዳይረጋ ተብሎ የተሰጠ መድኃኒት ነው። የደም ርቀት ሌሎችን ህክምናዎች ጎን ለጎን ታደርጋለህ? የኩላሊቱንም የግፊቱንም ምናምን? እሄዳለሁ። በየት ነው የምታከመው? በየወሩ። የት ነው የታከምክ ያለው? ዘውዲቱ ሆስፒታል። ዘውዲቱ ቀኑ ትሄዳለህ? በየወሩ እሄዳለሁ። በየወሩ ቼክ አፕ። ግን ያው መድኃኒት ጽፎ ይሰጡሃል። ለመድኃኒት ነው የምትሄደው? ህክምና ለመድኃኒት ነው የምሄደው እና አንዳንዴ ቀጥታ እሄዳለሁ እኔ ራሴ። እሱ ራሱ አላነሳውልህም ቅድም ነው የምትሄደው ከዚህ አሁን
ከዚህ አሁን ከዚህ መኪና ይመጣል እዚህ ድረስ በር ድረስ ኮንትራት ነው የሚሄደው። እሱም ሌላ ተጨማሪ ወጪ ነው። እሱ በወር አንድ ጊዜ ነው አድርሶ ሊያመጣኝ 2000 ብር ይከፈላል ለትራንስፖርት 3000 ብር የሚሉ ጊዜ አሉ። ምንም ከሌለኝ ደግሞ ታች አስፋልት ወርድና ያቆራረው ከዚህ ከሉካንዳ አውቶቡስ ተራ ከአውቶቡስ ተራ ፍሉሃ እያልኩኝ እሱም በታክሲ ከተገኘ ነው። ካልሆነ ራይድ ምናምን እየከፈልኩ ነው። ስለዚህ ኢንሻአላህ አሁን ከነዚህ ከህመሞችህ ጋር እንዴት ነው እዚህ ቤት ውስጥ እየኖራችሁ ያላችሁ? የህይወት ደረጃችሁ፣ የገቢ ምንጫችሁ የሚረዳ ሰው አለ? ምንም ወላሂ ሱሙ ወላሂ የሚረዳኝ ሰው የለም። ምክንያቱም እቺ እናቴ ልጅ ነች፣ እህቴ ነች፣ ያሁኗ ልጅ ባለ ትዳር ነች። ባሏ ሰው ቤት ነው የሚሰራው። እሱ ሰርቶ የሚያመጣ ከቤት ኪራይ አያልፍም። የቤት ኪራይ ይከፈላል። በእርግጥ ያው አንዳንድ ምግብ አለ፣ እኔም ካለ አወጣለሁ፣ እሱም ያወጣል። እንደዛ ተጋግዘን ግን በቂ አይደለም። ምግብ ያለ ማግኘት ራሱ አንድ በሽታ ላይ ትወጥቃለህ። በቂ ምግብም የለም። ከዚህ በፊት ቤትም ነበረኝ እኔ ፈርሶብኝ ነው ቤት ባለፈ ጊዜ ማለት ነው። ባለትዳርም ነበር፣ ቄራ አካባቢ ነበር ማለት ከሚስቴም ተለያይተናል። በዚሁ ምክንያት ነው ወይስ ከዛ? ያው በዚሁ ምክንያት ነው። ከዛ በፊት ነው ግን ያው መንስኤው ይሄው ነው እና ብቻ ሁሉም ያው ከሚዲያ በላይ ሰው ፊት ከመቅረብ የበለጠ መጥፎ ነገር አለ እንዴ? ያው አሁን እያወራው ያለሁት እኮ ለሚዲያ ነው። በጣም ስለቸገረኝ ነው። ምክንያቱም ለሰው ቸገረኝ ማለት ወላሂ በጣም ከባድ ነገር ነው። የራስ ችግር እንዳንተ በ9 ወር የተወለደ ሰው ቸገረኝ ብሎ መጠየቅ ማለት በጣም ፈተና ነው። እንደ ሰዓት ነው የሚያንገበግበው። ግን ከአቅሜ በላይ ስለሆነ ነው ይሄን ጥያቄ ማቀርበው። በእርግጥ አላህ እየለመንኩ ነው። አላህንም በመለመን ነው እስካሁን የቆየሁት። ይሄም ሌላ ሰበብ ይሄ ደግሞ ሌላ ሰበብ ነው በሚል ነው እንጂ ሰው ፊት ቀርቦ መለመን ከባድ ነገር ነው። በጣም ከባድ። አላህ ከፈተና ይጠብቃል። በቃ ማውራት አልችልም። እንትን ሲወጣ ያስቸግር ከሆነ እናቆም። ችግር የለም አናቆም። ስለዚህ አሁን ከኦክሲጅኑ ከመገዛት በኋላ ኦክሲጅኑ ይመስለኛል የቻርጀሩ እንደዚህ አይከብድም። ስለዚህ አሁን ሙራድ ይሄን ቻርጀሩ ከተገዛለት በኋላ ሌላ ቢዝነሶች ላይ ገብቶ የመስራት ወጦ የመግባት አቅሙ ይኖረዋል? አዎ ሞክራለሁ። ለሚዲያው የምትፈልገው ያን ነገር እንዲገዙልህ ብቻ ነው ወይስ እንደው የምትሞክረው ስራዎች አሉ? ምናምን መቼም ያ ነገር ካለኝ ወጥቼ አቅሜ የቻለ ነገር ለመስራት ሞክራለሁ። አቅሜ የቻለ ነገር አሁን ለምሳሌ ትንሽ ሱቅ ነገር ባገኝ ቁጭ ብዬ መስራት እችላለሁ። አሁን በዚህ በሰዓት ቁጭ ብዬ መስራት እችላለሁ። የሆነም ዕቃ ወጥቼ መንገድ ላይ እንኳን ሽጬ መብላት እችላለሁ። ሰው ላለማስቸገር ማለት ነው። ሁሌ ሰው ማስቸገር አትችልም ማለት እንዴ? ትክክል። ቢያንስ ቤት እንኳን ተከራይቼ መኖር እችላለሁ ሳንቲም ባገኝ። አሁን እንትኑ ቻርጀሩ ስንት ብር ነው የሚገዛው? የእንትን ኦክሲጅኑ ቻርጀር እስከ ስንት ብር? ከውጪ ነው በአብዛኛው የሚመጣው። ዋጋ ጠይቃል? ዋጋ ከአሜሪካ ነው የሚመጣው። ርካሽ ነው አሉኝ። እዛ ምን ያህል እንደሆነ አላውቅም። በእርግጥ አሁን ሀገር ውስጥ ያለው ከቻይና ነው የሚመጣው 300,000 ብር ምናምን ነው። አሜሪካ ያለው ከዛ ይረክሳል። እዛ ያለ ደግሞ ነው ጥራትም ስላለው ሊጨምርም ይችላል። ያው እዚህ ሲመጣ እኮ የዶላር ምንዛሬ ሊያስወድደው ይችላል። ከዛም በታች ሊገኝ ይችላል ውጪ ላይ። አይ በዚህ ኢንሻአላህ ይገዙልናል። ስለዚህ አሁን የቻርጀሩን ኦክሲጅን እስከምናገኝ ድረስ ሙራድ የትኛውንም አይነት ስራ የመስራት አቅም አለው። ይሄንን ኦክሲጅን እንዳላችሁ የሆነች ቦታ ላይ ተቀምጦ የመንቀሳቀስ ያለውን ቢዝነስ የማስሄድ አቅም አለው። ስለዚህ አላህ ይሄንን ኸይር ይሄንን ቪዲዮ ሰበብ አድርጎ በእናንተ በየስልካችሁ አላህ ያመጣላችሁ ሰዎች ይሄንን ቪዲዮ እስከመጨረሻው ድረስ የተመለከታችሁ ሰዎች
እቺን በያላችሁበት አሜሪካም ቻይናም ሀገር አረብ ሀገርም ያላችሁ ሰዎች ናችሁ ይሄንን የኦክሲጅን ቻርጀር መግዛት ለሁለት እና ለሶስት እንደውም ለአንድ ሰው ራሱ 300 ሺህ ብር ማውጣት ወላሂ በጣም ቀላል ነገር ነው። ስለዚህ ይሄንን እስከምናደርግ ድረስ አካውንቱን ከታች እናስቀምጥላችኋለን፣ ስልክ ቁጥሩን ልክላችኋለን። ለኛ እስከምትደውሉልን ድረስ የሆነች እንደው እዚሁ የራሱን የመድኃኒቱን የኦክሲጅኑን የቤት ኪራዩን የቀን የራሱን የምግቡ ምናምን የሚችልበት ትንሽ የቢዝነስ እንኳን ብናስጀምረው በጣም ትልቅ ኸይር ነው ለሱ አሁን ባለበት ሁኔታ ማለት ነው። ለዚህ ኢንሻአላህ በተቀመጠው አካውንት የምትችሉትን አላህ የሰጣችሁን ሪዝቅ እናንተ ታውቃላችሁ። ለዚህ ኢንሻአላህ ሙራድ ይሄንን ቪዲዮ አላህ ሰበብ ያድርግልኝ። አሚን። እንደው አንድ ባጃጅ እንኳን ሰው ቢገዛልኝ ማለት ነው ሰው ቀጥሬ የቀን ገቢ ሊያመጣልኝ ይችላል። ሰው አላስቸግርም። አንድ ባጃጅ እንኳን ቢገዛልኝ ሰርቶ ያመጣል። በአሁኑ ሰዓት አንድ ባጃጅ ከሺህ ብር ይዞ ይመጣል። እንደ በፊት አይደለም። በቀን 1000 ብር አገኘ ማለት ቢያንስ ኦክሲጅን ትችላለህ። በጣም ሌላም ወጪህን ልትሸፍን ትችላለህ ኢንሻአላህ። ስለዚህ ብዙ የሚያስፈልግ ነገር እኮ ብዙ ነገር አለ፣ ግን ሰው እንዳቅሙ አቅሙ የቻለውን ነገር ይሄን ነገር ይገዛል ሳይሆን አቅሙ የቻለ ነገር ያለው አለኝ አለ ሰው መኪናስ ቢገዛ ምን ችግር አለው? ይችላል ካለው ካላህ ነው የሚያገኘው አይደል እንዴ? በጥፍ እመልስለታለሁ ብሎ የለም እንዴ አላህ። ስለዚህ አንድ እንኳን ባጃጅ ቢገዛልኝ ባጃጅ ሰው ቀጥሬ እኔ እንኳን መስራት ባልችል ሰው ሰርቶ የቀን ገቢ ያገባል። ያ የቀን ገቢ በሱ እንኳን መለወጥ ይችላል፣ ራሴን ማንቀሳቀስ ይችላል ኢንሻአላህ። ተከከለ የግድ እንደሱ ከፍቼ ምናምን ሳይሆን ሰርቶ የሚያመጣ ነገር እኮ አለ ቢዝነስ። ስለዚህ አሁን የመጨረሻ ማስተላለፍ የምትፈልገው መልእክት ካለ ነገራቸውና ኢንሻአላህ እንዘጋለን። ያ ወንድሞቼ፣ እህቶቼ፣ አባቶቼ በመላ ዓለም ያላችሁት ሰው ለመርዳት ሰው መሆን በቂ ነው። እርዱኝ። ኦክሲጅን ነው ያለሁት። ያው አካውንቴ 1013 62 15 43 8 ነው። በስልክ ቁጥር 0910 86 08 45 ነው። ለአላህ ብላችሁ እርዱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂባ ቲዩብ ቤተሰቦቻችን በያላችሁበት የአላህ ረህመትና እዝነት በእናንተ ላይ ይሁን እንላለን። የሙራድን ህይወት ያሳለፍናቸውን እያንዳንዱ ነገር ተመልክታችኋል። ታዲያ ይህንን ቪዲዮ አይታችሁ እናንተ ማድረግ ባትችሉ እንኳን ማድረግ ይችላል ብላችሁ ላሰባችሁ ሰው ሼር አድርጉላቸው። እናንተም የምትችሏትን ነገር በዚህ አካውንት አስገቡለት። ለኛ ደውላችሁ ደግሞ ስፖንሰር መሆን እፈልጋለሁ የምትሉ ሰዎች ካላችሁ ከታች ስልኮቻችንን እናስቀምጥላችኋለን። ኢንሻአላህ በሌላ እንግዳ እስከምንመለስ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።